ስለዛ ነገር ማየትና መስማት ማቆም አለብህ። ስለዛ መጥፎ ነገር ተዛማጅ የሆኑ ነገሮችንም ሳይቀር ከማየትና ከመስማት ፈጽሞ መራቅ አለብህ። ያንን መጥፎ ነገር እንድትቀጥል፣ ያንን መጥፎ ድርጊት እንድትቀጥልበት ወይ ደግሞ ወደዛ መጥፎ ልማድ እንድትመለስና ወደዛ የድብርት ህይወት፣ ወደዛ የብቸኝነት ህይወት እንድትመለስ የሚያደርጉህን ነገሮች ሁሉ ማስወገድ ነው ያለብህ። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ፣ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ ማስተርቤሽን ወይ ደግሞ ሴጋ እንዴት ማቆም ይቻላል የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጋችሁም ጀምሩት፣ አብራችሁኝ ሁኑ። እንግዲህ ስለ ማስተርቤሽን ወይ ደግሞ ከማስተርቤሽን ስለ መውጫ መንገዶችን ከማውራታችን በፊት ይህንን ሐሳብ ከዓለም ባለሙያዎች፣ ከውጭ ዶክተሮችና ፕሮፌሰሮች ስለ ሪሌሽንሺፕ፣ ስለ ጾታዊ ግንኙነትና ማስተርቤሽን በቂ ዕውቀት ያላቸውና የስነ ልቦና ምሁራን አክሰስ አድርጌ ያመጣሁትና ይህንን ነገር ከተጠቀማችሁ በአጭር ጊዜ ከዚህ ማስተርቤሽንና ከዚህ መጥፎ ድብርት መውጣት እንደምትችሉ እርግጠኛ ሆነው የተናገሩበት ስለሆነ ይህንን ቪዲዮ እስከ መጨረሻ እንድትመለከቱት ልነግራችሁ ፈልጋለሁ። በመሆኑም ወደ ማስተርቤሽንና ወደ መከላከያ መንገዶችን ስንመለስ ባለሙያዎቹ በዋናነት ያስቀመጧቸው 3 ነገሮች ናቸው። እነዚህም ሶስተኛ ስልካችን ነው፣ የምንጠቀምበት ስልካችን። ሁለተኛ አይናችን ነው። አንደኛ ደግሞ ህሊናችን ነው ወይ ደግሞ ሐሳባችን ነው። በዚህም መሰረት ከሶስተኛው ስንጀምር ስልካችን ውስጥ የተለያዩ ፎቶዎችና ቪዲዮዎች ሊኖሩ ይችላሉ። ስለዚህ ስልካችሁ ውስጥ ስሜታችሁን ሊቀሰቅሱ የሚችሉ የተለያዩ ፎቶዎችና ቪዲዮዎች ካሉ ለእናንተ የሚሆኑ አይደሉም፣ ለእናንተ የሚያስፈልጉ አይደሉም። ለምሳሌ ፍቅረኛሞች ሲሳሳሙ የተነሱት ፎቶ ሊሆን ይችላል፣ ወይ ደግሞ የተለያዩ ሴቶች ተገላልጠው ወይ ደግሞ እርቃናቸውን ሆነው የተነሱት ፎቶ ሊሆን ይችላል፣ ወይ ደግሞ የፖርን ቪዲዮ ወይ ደግሞ የወሲብ ቪዲዮ፣ የሴክስ ቪዲዮ ሊኖር ይችላል። ስለዚህ ከዚህ ድብርት ዓለም መውጣት የምትፈልጉ ከሆነ፣ ከዚህ ማስተርቤሽን መውጣት የምትፈልጉ ከሆነ፣ ከዚህ ራስህን የማግለል ዓለም መውጣት የምትፈልጉ ከሆነ እነዚህ ፎቶዎችና ቪዲዮዎች ጨርሳችሁ ከስልካችሁ ማስወገድ ይኖርባችኋል። በመቀጠልም ከዚህ በፊት አክሰስ ያደረጋችኋቸው የሴክስ ዌብሳይቶች፣ የሴክስ ቻናሎች፣ የፍቅረኛሞች ወይ ደግሞ የሮማንቲክ ሚዲያዎች ወንድና ሴት ተገላልጠው የሚተቃቀፉበት፣ የሚሳሳሙበት፣ የሚነካኩበት ካለ እነዚህን በሙሉ ማስወገድ አለባችሁ። በተለይ ደግሞ ከዚህ በፊት የሴክስ ቪዲዮ ወይ ደግሞ የፖርን ቪዲዮ ዳውንሎድ ስታደርጉበት የነበረውን ዌብሳይት እንዲሁም አፕሊኬሽን እነዚህን በሙሉ ዲሊት ማድረግና ከስልካችሁን ማጽዳት ይኖርባችኋል። ሁለተኛ ደግሞ አይናችን ነው። ሁሉም ነገር የምንቆጣጠረው በአይናችን ነው። ስሜታችን ሴንስ የሚያደርገው አይናችን ሲመለከት ነው። ለምሳሌ አጠገባችን ምግብ የሚበላ ሰው ካለ ምራቃችን እንዲመጣ የሚያደርገው ቀድሞ አይናችን ስለሚመለከተው ነው። ስለዚህ ስሜታችሁን ሊቀሰቅሱ የሚችሉ የተለያዩ የሴቶች አለባበሶችን ስትመለከቱ ወዲያው አይናችሁን መለስ ማድረግ ይኖርባችኋል። ምክንያቱም የተለያዩ ሴቶች ለመታየት ብለው ወይ ደግሞ እንዲሁ ልማዳቸው ሆኖ ተገላልጠው ሊመጡ ይችላሉ። ዳሌያቸውን የሚያሳይ፣ ጡታቸውን የሚያሳይ ወይ ደግሞ በከፊል ራቆታቸውን ሆነው ሊመጡ ይችላሉ። ስለዚህ ተመልሳችሁ ወደ ማስተርቤሽን መግባት የማትፈልጉ ከሆነ አይናችሁን ከነዚህ ነገሮች ሁሉ መመለስና መከልከል ይኖርባችኋል። እናም ከዚህ የማስተርቤሽን ድርጊት መውጣት የምትፈልጉ ከሆነ፣ ከዚህ የድብርት ዓለም መውጣት የምትፈልጉ ከሆነ፣ ከዚህ የማይጨበጥ የስሜት ዓለም መውጣት የምትፈልጉ ከሆነ ከዛሬ ጀምሮ ስሜታችሁን ሊቀሰቅሱ የሚችሉ ፎቶዎች፣ ቪዲዮዎች፣ ፖርን ቪዲዮዎች የተለያዩ የሆነም ይሁን ስሜታችሁን ሊቀሰቅስ ከሚችል ነገር ሁሉ መቆጠብና መከልከል ይኖርባችኋል። በዓለም ያሉ ባለሙያዎች በአንደኝነት ያስቀመጡት ደግሞ ህሊናችን ነው።
ወይ ደግሞ አስተሳሰባችን ነው። ባለሙያዎቹ በዝርዝር ሲያስቀምጡት በዓለም ያሉ ማስተርቤት የሚያደርጉ ሰዎች በህሊናቸው ኢሜጅ ይፈጥራሉ ወይ ደግሞ ስዕል ይፈጥራሉ። ከዛም በሐሳባቸው ከፈጠሩት ስዕል ጋር ወሲብ ይፈጽማሉ ይላሉ። ስለዚህ ስሜት የሚቀሰቅስ ልብስ ከለበሰች ሴት ጋር እንደዚህ ያደረኳት፣ እንደዚህ ያለችኝ፣ እንደዚህ ሳምኳት፣ እንደዚህ ያደረገን እያሉ ወሲብ መፈጸም አስፈላጊ አይደለም። በመሆኑም ከዚህ በፊት ከሚያውቋት ሴት ጋር ወይ ደግሞ ከዚህ በፊት ካዩት ቆንጆ ሴት ጋር ወይ ደግሞ ከዚህ በፊት በተመለከቱት የወሲብ ቪዲዮ ተዋናይ የነበረች ወይ ደግሞ ከዚህ በፊት በተመለከቱት የፖርን ቪዲዮ ተዋናይ የነበረች የውጭ ዜጋም ልትሆን ትችላለች። ከሷ ጋር ምንም አይነት ትውውቅ ሳይኖራቸው፣ ከሷ ጋር ምንም አይነት ግንኙነት ሳይኖራቸው፣ ከሷ ጋር ምንም አይነት የሰውነት ንክኪና ቀረቤታ ሳይኖራቸው ቁንጅናዋንና የሰውነት አካሏን እየተመለከቱ በሐሳባቸው ብልቶቻቸውን እየነካኩ ከሷ ጋር በሐሳብ ወሲብ ይፈጽማሉ ይላሉ። ስለዚህ ስለ ሴክስ እንድናስብ የሚያደርገን ወይ ደግሞ ስለ ወሲብ እንድናስብ የሚያደርገን ወይ ደግሞ የፖርን ቪዲዮ ዳውንሎድ አድርገን እንድንመለከት የሚያደርገን ስለ ሴክስ እንድናስብና ወደ ማስተርቤሽን እንድንገባ የሚያደርገን የሴት የሰውነት አካላትን በማሰብ ጡቷ ሊሆን ይችላል፣ ዳሌዋ ሊሆን ይችላል፣ ቁመናዋ ሊሆን ይችላል፣ ቁንጅናዋ ሊሆን ይችላል። ይህንን ሁሉ እያሰብን ወደ ማስተርቤሽን እና ወደ ሴክስ ስሜት እንድንገባ የሚያደርገን ዋናው ነገር ህሊናችን ነው። ባለሙያዎችም እርግጠኛ ሆነው ያስቀመጡት ይህንን ነው። እናም ባለሙያዎቹ ለዚህ ዋነኛ ምክንያት ብለው ያቀረቡት ምንድነው? አይናችን ነው። ስለዚህ ማስተርቤት የሚያደርጉ ሰዎች አይናቸው የሴት ጡት ባይመለከት ኖሮ፣ የሴት ዳሌ ባይመለከት፣ የሴት ቁመና ባይመለከት፣ የሴት መልክ ባይመለከት ኖሮ ህሊናቸው ከስሜታቸው ጋር አያገናኘውም ነበረ ብለው ነው የደመደሙት። በመሆኑም በማንኛውም ጊዜና ቦታ ከሴቶች ጋር ስትገናኙ አይናችሁ ከኖርማል ምልከታ ውጪ ወይ ደግሞ ከመደበኛው ምልከታ ውጪ የሴት ጡት የሚመለከት ከሆነ፣ የሴት ዳሌ የሚመለከት ከሆነ፣ የሴት ቁመና የሚመለከት ከሆነ፣ የሴት መልክ የሚመለከት ከሆነ አይናችሁን መመለስ ይኖርባችኋል። ምክንያቱም ከማየት በኋላ ማሰብ ስላለ፣ ከማሰብም በኋላ ህሊናችሁ ከስሜታችሁ ጋር ሊያገናኘው ስለሚችል ይህንን ነገር ማስተዋል ይኖርባችኋል። ስለዚህ ከዚህ በፊት ስላደረጋችሁት ሴክስ ወይ ደግሞ ወሲብ ሊሆን ይችላል፣ ወይ ደግሞ ከዚህ በፊት ስለተመለከታችሁት የፖርን ቪዲዮ ሊሆን ይችላል፣ ወይ ደግሞ ከዚህ በፊት ከአንዲት ሴት ጋር ስለነበራችሁ የፍቅር ግንኙነት መተቃቀፍ፣ መሳሳምና መነካካት ሊሆን ይችላል፣ ወይ ደግሞ ከዚህ በፊት ስላያችኋት ተገላልጣ ስለመጣች ሴት ስለ ጡቷና ዳሌዋ ሊሆን ይችላል የምታስቡት። ስለዚህ ከእንደዚህ አይነት ሐሳብ ህሊናችሁን መመለስ ይኖርባችኋል። ምክንያቱም ከእንደዚህ አይነት የውሸት የወሲብ ዓለም ህሊናችሁን የማትመልሱ ከሆነ ልክ ባለሙያዎቹ እንዳሉት በህሊናችሁ በሐሳባችሁ ኢሜጅ ፈጥራችሁ ወይ ደግሞ ስዕል ፈጥራችሁ ከማታውቋት ሴት ጋር ከእናንተ ጋር ከሌለች ሴት ጋር የሰውነት አካሏን እየተመለከታችሁ ከሷ ጋር በሐሳብ ወሲብ የምትፈጽሙ ከሆነ ተመልሳችሁ ወደ ጭንቀት እንድትገቡ፣ ተመልሳችሁ ወደ ማስተርቤሽን እንድትገቡ፣ ተመልሳችሁ ወደ ድብርት እንድትገቡ፣ ተመልሳችሁ ራሳችሁን እንድትጠሉና ራሳችሁን እንድታገሉ ስለሚያደርጋችሁ በጣም እንድትጎዱ ያደርጋችኋል። ስለዚህ ከእንደዚህ አይነት ነገር ፈጽማችሁ መከልከልና ህሊናችሁን መሰብሰብ ይኖርባችኋል። በአጠቃላይ ለነግራችሁ የምፈልገው ነገር ከዚህ ማስተርቤሽን መዳን የምትፈልጉ ከሆነ፣ ከዚህ ሴጋ መዳን የምትፈልጉ ከሆነ አጠገባችሁ ከሌለች ሴት ጋር ወይ ደግሞ በሐሳባችሁ ከፈጠራችኋት ሴት ጋር ወይ ደግሞ ከማትጨበጥ ሴት ጋር ወይ ደግሞ አንድ ቀን ካያችኋት ሴት ጋር የሰውነት አካሏን እየተመለከታችሁ እዚህ ቦታ ሄድን፣ እዚህ ቦታ አደርን፣ እንደዚህ ያለችኝ፣ እንደዚህ አቀፈችኝ፣ እንደዚህ አቀፍኳት፣ እንደዚህ ሳምኳት፣ እንደዚህ ሴክስ አደረግን እያላችሁ በሐሳባችሁ ወሲብ መፈጸም ፈጽማችሁ አቁሙ። በመሆኑም ስልካችሁ ውስጥ ያሉትን ስሜት የሚቀሰቅሱ
ወሲብ የሚቀሰቅሱ ፎቶዎችና ቪዲዮዎችን ካስወገዳችሁ፣ ኖርማል አለባበስ ያለበሰችን ሴት ከማየት አይናችሁን ከከለከላችሁ፣ ስለ ወሲብ የሚያስበውን ህሊናችሁን ከመለሳችሁ በእርግጠኝነት ከዚህ ማስተርቤሽን ከዚህ ሴጋ ሙሉ በሙሉ ትድናላችሁ። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።